በህወሓት ባለስልጣናትና በቲዲኤፍ አመራሮች ላይ የትግራይ ሰራዊት መፈንቅለ መንግስት እያደረገ መሆኑን ገላጭ ሚስጥራዊ መረጃዎች አፈትልከው ወጥተዋል። መረጃውን እስከ ፍጻሜው ከኛ ጋር ከሆናችሁ ታደምጡታላችሁ። ኮማንዶ ፍቅሩ የተባለው የፋኖ ታጣቂ ኃይል አመራር መመታቱን የተመለከተ ልዩ ሚስጥራዊ ዘገባ ይዘናል። በቆይታችን እናቀርበዋለን። የቀድሞ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የጤንነት ሁኔታ አሳሳቢ ደረጃ ደርሷል። ተጨማሪ ዘገባውን በቆይታችን በትንታኔ እናቀርባለን። አወዛጋቢው ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ የአሜሪካ አቋም በይፋ ታውቋል። የመረጃችን አንዱ አካል ነው። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። አንድ የአሜሪካን ዶላር ዛሬ በኢትዮጵያ ንግድ ባንክ 141 ብር ከ5 ሳንቲም ተገዝቶ 144 ብር ከ4 ሳንቲም ይሸጣል። ፓውንድ ስተርሊንግ 185 ብር ከ1 ሳንቲም ተገዝቶ 188 ብር ከ8 ሳንቲም ይሸጣል። የአውሮፓ ዩሮ 164 ብር ከ3 ሳንቲም ተገዝቶ 167 ብር ከ6 ሳንቲም ይሸጣል። የስዊስ ፍራንክ 173 ብር ከ5 ሳንቲም ተገዝቶ 177 ብር ይሸጣል። የኩዌት ዲናር 453 ብር ከ1 ሳንቲም ተገዝቶ 462 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 19 ብር ከ4 ሳንቲም ተገዝቶ 19 ብር ከ8 ሳንቲም ይሸጣል። የተባበሩት አረብ ኤምሬት ድርሃም 38 ብር ከ5 ሳንቲም ተገዝቶ 39 ብር ከ3 ሳንቲም ይሸጣል። የሳውዲ ሪያል 37 ብር ከ7 ሳንቲም ተገዝቶ 38 ብር ከ5 ሳንቲም ይሸጣል። ፕሬዝዳንት ታዬ አጽቀሥላሴ የግብጽ አምባሳደርን የሹመት ደብዳቤ ተቀበሉ። ኢትዮጵያና ግብጽ እየተወዛገቡ በሚገኙበት በዚህ ሰዓት ግብጽ በኢትዮጵያ አዲስ አምባሳደር ሹማለች። ፕሬዝዳንት ታዬ አጽቀሥላሴ ትላንት በብሔራዊ ቤተ መንግስት አዲስ የተሾሙትን የግብጽ አምባሳደር አባይዳ አል ዳራዊን የሹመት ደብዳቤን መቀበላቸውን የውጭ ጉዳይ ሚኒስቴር አስታውቋል። በስነ ስርዓቱ ላይ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ፣ የውጭ ጉዳይ ሚኒስቴር ደኤታ አምባሳደር ብርሃኑ ጸጋይ ተገኝተዋል። በዚህ ወቅትም ፕሬዝዳንት ታዬ በኢትዮጵያና በግብጽ መካከል ለረጅም ጊዜ የቆየ ዘርፈ ብዙ ግንኙነት መኖሩን አጽንኦት ሰጥተዋልም ተብሏል። በግብርና ኢንዱስትሪና ማኒፋክቸሪንግ ዘርፍ ላይ ትብብር እንዳላቸውም አንስተዋል። ፕሬዝዳንቱ ከአምባሳደሩ ጋር ባደረጉት ውይይት በሁለቱ ሀገራት መካከል ቀሪ ቴክኒካዊ ጉዳዮች ቢኖሩም በሁለቱ ሀገራት አቅም የጋራ ጥረትና ብልሃት ብቻ የሚደረስ መሆኑን መግለጻቸውን የመንግስት ሚዲያዎች ዘግበዋል። የውጭ ጉዳይ ሚኒስቴርም ሆነ የሀገር ውስጥ መገናኛ ብዙሃን በውይይታቸው ወቅት ታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ስለመነሳቱ አልጠቀሱም። የቀድሞ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በጠና መታመማቸው ተገለጸ። ከ2011 ዓመተ ምህረት ጀምሮ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በመሆን ለ3 ዓመታት እንዲሁም ለረጅም ዓመታት በተለያዩ ኃላፊነቶች መጅሊሱን ያገለገሉት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በጠና ታመው ሆስፒታል መግባታቸው ተገልጿል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ባጋጠማቸው የጤና እክል ምክንያት ሆስፒታል መግባታቸው የተገለጸ ሲሆን ሁሉም በየእምነቱ ጸሎት እንዲያደርግላቸው ተጠይቋል። ከነጌሌ ቦረና ሞያሌ የሚወስደው መንገድ ከ2 ወራት በላይ መዘጋቱና የሰላም ጥረቶች ውጤት አለማምጣታቸውን ነዋሪዎች ገለጹ። በኦሮሚያና ሶማሌ ክልሎች አዋሳኝ አካባቢዎች በተባባሰው የጸጥታ ችግር ምክንያት ከነጌሌ ቦረና ወደ ሞያሌ የሚወስደው ዋና መንገድ ከ2 ወራት በላይ መዘጋቱን የምስራቅ ቦረና ዞን ነዋሪዎች ተናግረዋል። የሁለቱ ክልል ባለስልጣናት ግን በመንገዱ ሁኔታ ላይ የሚቃረን ሐሳብ ሰጥተዋል። ነዋሪዎቹ እንደገለጹት በሁለቱ ማህበረ
ማህበረሰቦች መካከል የተደረጉ የሰላም ጥረቶች ተጨባጭ ውጤቶችን ባለማምጣታቸው ምክንያት የመንገዱ መዘጋት የትራንስፖርት እንቅስቃሴ በከፍተኛ ሁኔታ አስተጓጉሏል። የምስራቅ ቦረና ዞን አንድ ባለስልጣን መንገዱ አሁንም ዝግ መሆኑን ያረጋገጡ ሲሆን የሶማሌ ክልል ባለስልጣናት ግን መንገዱ ክፍት ነው ሲሉ ተከራክረዋል። ነዋሪዎቹ ለእንቅስቃሴው መስተጓጎል ምክንያት ያደረጉት የሰላምና እርቅ ሂደቱ ተግባራዊ መሆን አለመቻሉን ነው። ሂደቱ በክልል የጸጥታ ኃይሎች መካከል ብቻ የተደረገ መሆኑን በመግለጽ ሰላም ሊሰፍን አልቻለም ብለዋል። የውጫሌ ወረዳ ዋና አስተዳዳሪ አቶ ቶሌ ዲዳ ከወራት በፊት የተቀሰቀሱ ግጭቶች ብዙ ሰዎች በነጻነት መንቀሳቀስ እንዳይችሉ ማድረጋቸውን ገልጸዋል። የሞያሌ ከተማ ዋና አስተዳዳሪ የሆኑት ዳርፋ ጃርሶ በበኩላቸው በሞያሌና በነገሌ ከተማ የነበረው የህዝብ ትራንስፖርት በመቋረጡ ተጓዦች ረጅምና ውድ የሆኑ አማራጭ መንገዶችን እንዲጠቀሙ መገደዳቸውን ተናግረዋል። የህዳሴ ግድቡ ውዝግብ በፖለቲካዊ ሳይሆን በቴክኒካዊ መንገድ መፈታት አለበት ሲሉ በአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ተናገሩ። በአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካና የመካከለኛው ምስራቅ ከፍተኛ አማካሪ የሆኑት ማሳድ ቡሉስ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያለው ውዝግብ በፖለቲካዊ ጫና ሳይሆን በቴክኒካዊ ጉዳይ መፈታት አለበት ሲሉ ተናግረዋል። ማሳድ ቡሉስ ከአልአይን ቴሌቪዥን ጋር በነበራቸው ቃለ ምልልስ ዋሽንግተን በሶስቱ ሀገራት ማለትም በኢትዮጵያ በሱዳንና በግብጽ መካከል ሰላማዊና ሁሉን አቀፍ ተቀባይነት ያለው መፍትሄ ለማምጣት ያላትን ቁርጠኝነት አረጋግጠዋል። ጉዳዩ የቴክኒክ ጉዳይ በመሆኑ ችግሩ በቴክኒካዊ መንገድ ነው መፈታት ያለበት ያሉት ከፍተኛ አማካሪው በተለይም በቴክኒካዊ ጉዳዮች ለሁሉም ወገኖች ተስማሚ መፍትሄ ለማግኘት እየሰራን ነው ሲሉ ተናግረዋል። ጉዳዩ ለኢትዮጵያ፣ ግብጽና ሱዳን የሞትና የህይወት ጉዳይ መሆኑን የጠቀሱት ማሳድ ቡሉስ ግዙፉ የውሃ ኃይል ማመንጫ ፕሮጀክት ተመርቆ እውን ሆኗል። ወደፊት የሚካሄዱ ማናቸውም የመፍትሄ አካሄዶች ይህንን እውነታ ያገናዘቡ መሆን አለባቸው ሲሉ አሳስበዋል። አክለውም ሀገራቸው በካይሮና አዲስ አበባ መካከል ሰላማዊ ትብብርና መደጋገፍን ትቀጥላለች ያሉ ሲሆን ሁለቱ ሀገራት ግብጽና ኢትዮጵያ ወደ ግጭት ማምራት የሌለባቸውና በታሪካዊ ትስስር የተቆራኙ ሀገራት ናቸው ሲሉ ገልጸዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እሁድ ዕለት ኢትዮጵያ በግድቡ ላይ የምታደርገው የተናጠል የውሃ አጠቃቀም ያልተገደበ ኃላፊነት የጎደለው ነው። የግብፅን የውሃ ጥቅሞች ለማስጠበቅ ሁሉንም አስፈላጊ እርምጃዎችን እንወስዳለን ሲሉ መግለጻቸው ይታወሳል። ይህን ተከትሎ የኢትዮጵያ ውሃና ኤነርጂ ሚኒስቴር ጥቅምት 3 2018 ባወጣው መግለጫ ግብፅ በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ላይ ጸብ አጫሪ ንግግሮችን አጠናክራ ቀጥላለች ሲል ከሷል። የካይሮ የቅኝ ግዛት አስተሳሰብ በአባይ ተፋሰስ ሀገሮች መካከል ያለውን አካባቢያዊ ትብብርን አደጋ ላይ ይጥላል ሲሉ ማስጠንቀቀዋል። ሚኒስትሩ በመግለጫው ኢትዮጵያ የአባይ ወንዝን የመጠቀም መብቷን እንድትተው በማድረግ ግፊት አትሸበርም ሲል ገልጿል። የግብፅን አቋም ትብብርን ከማጎልበት ይልቅ ኢትዮጵያን ለማዳከም ያለመ የከሸፈ ፖሊሲ ሲል አጣጥሎታል። የትግራይ መከላከያ ኃይል TDF አባላት ትላንት በመቀሌ የጀመሩት አመጽ ዛሬ ደግሞ በተለያዩ አካባቢዎች ቀጥሎ መዋሉን የደረሰን መረጃ አስረድተዋል። በትላንትናው ዕለት የቲዲኤፍ አርሚ 22 አባላት በመቀሌ ከተማ አመጽ ያደረጉ ሲሆን መንገዶችን ለሰዓታት ዘግተው ቆይተዋል። በተለይም ወደ አሉላ አባነጋ አየር ማረፊያ የሚወስደውን መንገድ በመዝጋታቸው የተነሳ ትላንት አውሮፕላኖች ምንም ተሳፋሪ ሳይዙ ባዶአቸውን ወደ አዲስ አበባ ለመመለስ መገደዳቸውን መረጃዎች አሳውቀዋል። ተቃዋሚዎቹ ትላንት ከቀኑ 10 ሰዓት ገደማ መንገዱን መክፈታቸው ተገልጿል። የአርሚ 22 አባላት ይህንን መንገድ የዘጉት ጠዋት ወደ ጊዜያዊ አስተዳደሩ ቢሮ በመሄድ ከሌተናል ጀነራል ታደሰ ወረደ ጋር ለመነጋገር ጥያቄ አቅርበው መልስ ማግኘት ባለመቻላቸው ሲሆን የአስተዳደሩ ከፍተኛ ባለስልጣን እስከሚያነጋግሯቸው ድረስ እንደማይከፍቱ መግለጻቸው ይታወሳል። መንገዱን የከፈቱትም ባለስልጣናቱ ለማነጋገር ፈቃደኛ መሆናቸውን የሚገልጹ መረጃዎችን በማግኘታቸው ነበር። በመሆኑም መንገዱ ከተከፈተ በኋላ ወደ ጊዜያዊ አስተዳደሩ ቢሮ ቢሄዱም ሌተናል ጀነራል ታደሰ ወረደ እንደሌሉ ተነግሯቸዋል። በተጨማሪም ፕሬዝዳንቱ በሰዓቱ በሰማዕታት ሐውልት በሚገኝ አዳራሽ ውስጥ እንደሚገኙ እዛ ሊያነጋግሯቸው ፈቃደኛ መሆናቸውን የሚገልጽ መልእክት ደርሷቸዋል።
በዚህ መሰረትም የአርሚ 22 አባላት ወደ ሰማዕታት ሐውልት አዳራሽ ያቀኑ ሲሆን በዚያው ሌተናል ጀነራል ታደሰ ወረደ፣ ዶክተር ገብረጽዮን ገብረ ሚካኤል የጦር ኃይሎች ከፍተኛ መኮንኖች እንዳነጋገሯቸው መረጃዎች አስረድተዋል። በውይይቱ ላይ የሰራዊቱ አባላት የተለያዩ ጥያቄዎችን አንስተዋል። ካነሷቸው ጥያቄዎች ውስጥ የደሞዝ ክፍያ ጉዳይ ዋነኛው ሲሆን በተጨማሪም ልብስና ጫማ ከተሰጣቸው የቆየ መሆኑን የሚገልጽ የጥቅማ ጥቅም ጥያቄዎችን ማንሳታቸውን ለመረዳት ተችሏል። ለጥያቄዎቹ መልስ የሰጡት ሌተናል ጀነራል ታደሰ ወረደ እና ዶክተር ደብረጽዮን ገብረ ሚካኤል ሲሆን በተነሱ ጉዳዮች ላይ በጥልቅ ምርመራ አድርገው መፍትሄ እንደሚሰጧቸው ቃል ገብተዋል ነው የተባለው። ጥያቄዎቹ በአንዴ ሳይሆን ደረጃ በደረጃ የሚፈቱ መሆናቸውንም አስረድተዋቸዋል ተብሏል። የመቀሌው አርሚ 22 አመጽ በዚህ መልክ የተቋጨ ቢሆንም በዛሬው ዕለት ደግሞ የቲዲኤፍ አርሚ 92፣ አርሚ 31፣ አርሚ 33 አባላት ተመሳሳይ አመጽ አንስተዋል። እነዚህ አርሚዎች በሚገኙበት አካባቢ የሚገኙ መንገዶችን ለሰዓታት ያህል ዘግተው መቆየታቸውን መረጃዎች አስረድተዋል። ከተዘጉ መንገዶች መካከል አጉላ፣ ውቅሮ፣ አዲግራትና ነባልት እንዲሁም ወደ ሐውዜንና ወደ አድዋ የሚወስዱ አውራ ጎዳናዎች ይገኙበታል። የተዘጉት መንገዶች ሊከፈቱ የቻሉት እንደ ትላንትና ሁሉ ዛሬም የጊዜያዊ አስተዳደሩ አመራሮች ለመወያየት ፈቃደኛ መሆናቸውን የሚገልጹ መረጃዎችን በማስተላለፋቸው ነው ተብሏል። ይህ በእንዲህ እንዳለ ከውስጥ ምንጮች በተገኘ ሚስጥራዊ መረጃ የቲዲኤፍ አማጽያን በህወሓት አመራሮችና በታጣቂ ኃይሉ ከፍተኛ መኮንኖች ላይ መፈንቅለ መንግስት ለማድረግ እንቅስቃሴ መጀመራቸውን አሳይተዋል። ኮማንዶ ፍቅሩ የተባለው የፋኖ ታጣቂ ኃይል አመራር መመታቱ ተገለጸ። ራሱን የአማራ ፋኖ ብሔራዊ ኃይል ብሎ የሚጠራው ታጣቂ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ምክትል አዛዥ እንደሆነ በታጣቂ ኃይሉ የተገለጸለት ኮማንዶ ፍቅሩ በጋሸና ግንባር በተደረገ ውጊያ ተመቶ መቅሰሉ ታውቋል። ፍቅሩ ስለ ሁኔታው ሰፊ ማብራሪያ በሰጠበት መግለጫ ላይ ከነ አጃቢዎቼ ተኩስ ከፈቱብንና ያቆሰሉኝ በውስጣችን ያሉ ኃይሎች ናቸው ብለዋል። በታጣቂ ኃይሉ ውስጥ ያሉ ለተቃራኒ ኃይል የሚሰሩ ያላቸው ኃይሎች መተውት ቆስሎ ለጥቂት መትረፉን ገልጿል። የታጣቂ ኃይሉ አመራሮች ስለ መቁሰሉ ቢሰሙም ጉዳዩን በዝምታ አልፈውታል ያለው ፍቅሩ ታጣቂ ኃይሉ እየገፋኝ ነው ሲል ገልጿል። ብዙ በታጣቂ ኃይሉ አመራር የነበሩ ግለሰቦች ተመሳሳይ መገፋት ደርሶብናል በሚል ለመንግስት እጃቸውን እየሰጡ ነው። ከነዚህም መካከል በታጣቂ ኃይሉ ምስራቅ ጎጃም ዞን የመብረቁ ተፈራ ብርጌድ የህዝብ ግንኙነት ኃላፊ ስዩም ይዘንጋው እንዲሁም ሌሎች አመራሮች በተመሳሳይ ሁኔታ እጃቸውን ለመንግስት መስጠታቸው ይታወሳል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ጥበብ ሚዲያ የህዝብ ድምጽ ነው።